ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እንደተለመደው ሁሉም የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ በጣም ማወቅ ያሉብን የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ትርጉማቸውን ማወቅ እንዲሁም እንዴት ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ኦኬ እንግዲህ የመጀመሪያው ምን ይላል? አይ ኤፍን ባንድ ላይ ኢፍ ብለን ነው የምናነበው። አይ ኤፍን ባንድ ላይ ኢፍ፣ ዋይ ኦ ዩን ባንድ ላይ ዩ ዩ፣ ኤስኤን እንደ ሳ ኤስኤን እንደ ሳ፣ ዋይን እንደ ይ ስናነበው ሳይ ሳይ፣ ኤስኦን እንደ ሶ እንደ ሶ፣ ኤፍ ዩ ሳይ ሶ ኤፍ ዩ ሳይ ሶ ምን ማለት ነው? እሺ ካልሽ ይሁን ካልሽ ይሁን እንላለን፣ ወይም ካልክ ይሁን፣ አንተ ካልክ ወይም አንቺ ካልሽ ይሁን እንላለን አይደል? እሱ ማለት ነው። ስለዚህ ኤፍ ማለት ቢሆን እንደማለት ነው። ዩ ማለት ደግሞ አንቺ ወይም አንተ፣ ሳይ ማለት ደግሞ ማለት፣ ሶ ምለው ስለዚህ እንደማለት ነው። ስለዚህ አንቺ ካልሽ ይሁን ወይም አንተ ካልክ ይሁን ስንል ምን እንላለን? ኤፍ ዩ ሳይ ሶ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ደብሊው ኤች አይን በአንድ ላይ እንደ ዊ፣ ደብሊው ኤች አይ ይቅርታ፣ ደብሊው አይን በአንድ ላይ እንደ ዊ፣ ደብሊው አይን በአንድ ላይ እንደ ዊ፣ ኤስኤችን እንደ ሺ ስናነበው ዊሽ ዊሽ፣ ኤምኤን በአንድ ላይ ሚ ኤምኤን በአንድ ላይ ሚ፣ ኤልዩን በአንድ ላይ ላ ኤልዩን በአንድ ላይ ላ፣ ሲኬን በአንድ ላይ ክ ላክ ላክ፣ ዊሽ ሚ ላክ ዊሽ ሚ ላክ ምን ማለት ነው? ይቅናህ በለኝ ይቅናህ በለኝ ወይም ይቅናህ በይኝ ማለት ስንፈልግ ዊሽ ሚ ላክ እንላለን ማለት ነው። እንግዲህ ዊሽ ማለት ምን ማለት ነው? ምኞት ማለት ነው። ምኞት። ሚ ማለት ደግሞ እኔ ወይም ለእኔ እያልን ነው። ላክ ካልን ደግሞ እድል። ስለዚህ መልካም እድል ይሁንልህ ወይም ይቅናህ ምናምን እንላለን አይደል? እሱን ለመጠቀም ዊሽ ሚ ላክ ይቅናህ በለኝ ወይም ይቅናሽ በለኝ ማለት እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት ዶንት፣ አይ ዶንት፣ ኤምአይን እንደ ማይ ኤምአይን እንደ ማይ፣ ኤንን እንደ ን፣ ዲን እንደ ድ ስናነባው ማይንድ ማይንድ፣ አይ ዶንት ማይንድ አይ ዶንት ማይንድ ምን ማለት ነው? ቅር አይለኝም ወይም ግድ የለኝም ለማለት ስንፈልግ፣ ቅር አይለኝም ለማለት ስንፈልግ እንላለን አይ ዶንት ማይንድ እንላለን ማለት ነው። ኦኬ ይሄኛውስ ምን ማለት ነው? አይ ቲን ባንድ ላይ እንደ ኢት እናነባዋለን። ኤት፣ አይ ኤስን ኤዝ፣ ኤፍ ኦን ባንድ ላይ እንደ ፎ፣ አርን እንደ ር ስናነባው ፎር ፎር፣ ቢኢን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት ስናነባው ቤስት ቤስት፣ ሙሉን ስናነባው ኤት ኢዝ ፎር ቤስት ኤት ኢዝ ፎር ቤስት ምን ማለት ነው? ለበጎ ነው፣ ይህ ለበጎ ነው እንላለን አይደለ? ስለዚህ ለመጠቀም እንላለን። ኤት ማለት ይህ እንደማለት ነው። ኢዝ ማለት ነው። ፎር የምንለው ደግሞ አያያዥ ነው። ምን ማለት ነው? ለማለት ነው። ለምንድን ነው ስንል ለ እንላለን አይደል? ስለዚህ እሱን ለመጠቀም ነው። ቤስት ማለት ደግሞ ጥሩ፣ አሪፍ፣ ቆንጆ፣ ደስ የሚል፣ መልካም እንደማለት። ስለዚህ ኢት ኢዝ ፎር ቤስት ካልን ለበጎ ነው እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? ኤን እንደ አ፣ ዲን እንደ ድ፣
ቪአይን እንደ ቫይ፣ ኤስኢን ይቅርታ ሲኢን በአንድ ላይ እንደ ስ ስናነበው አድቫይስ አድቫይስ አድቫይስ። ኤች አይን እንደ ሂ፣ ኤምን እንደ ም ስናነበው ሂም ሂም አድቫይስ ሂም አድቫይስ ሂም። ምን ማለት ነው? እዚህ ጋር ተሳስቻለሁ። እሺ ለበጎ ነው ያልኩት። እዚህ ጋር ምን ብላችሁ ታስተካክሉልኛላችሁ? አድቫይስ ማለት እንግዲህ ምክር ነው። ሂም ማለት ደግሞ ምንድነው? እሱ። ስለዚህ እሱን ምከረው ወይም ምከሪው ማለት ብንፈልግ አድቫይስ ሂም እሱን ምከረው ለማለት ነው። እዚህ ጋር ታስተካክሉልኛላችሁ ማለት ነው። እቺ በስተት ነች። ስለዚህ አድቫይስ ሂም ስንል ምከረው ወይም ምከሪው ለማለት እንጠቀመዋለን ማለት ነው። አድቫይስ ምንድነው? ምክር። ሂም ማለት ደግሞ እሱ። ስለዚህ እሱን ምከረው ወይም ምከሪው ለማለት ነው የምንጠቀመው ማለት ነው። ኦኬ ይሄኛውስ ምን ይላል? አይን አይ ብለን አነበብን። ኤስን እንደ ስ፣ ዳብሊውኤን እንደ ዌ፣ ዳብሊውኤን እንደ ዌ፣ አርን እንደ ር። እዚህ ጋር ማንን አላነበብናትም? ኤን አላነበብናትም። ምክንያቱም ምንድነው? ሁለት አናባቢዎቹ በአንድ ላይ ተከታትለው ከመጡ የመጀመሪያውን አንብበን ቀጥሎ ያለውን አናነበውም ብለናል ማለት ነው። ስለዚህ ኤን እንደ ኢ ነው የምናነባት፣ ኤስን እንደ ስ፣ ዳብሊው ኢን እንደ ዌ፣ አርን እንደ ር ስናነበው ስዌር አይ ስዌር እንላለን አይደል? አይ ስዌር ማለት እምላለሁ እውነቴን ነው ስንል እምላለሁ ለማለት አይ ስዌር እንላለን ማለት ነው። ኦኬ ወደዚህኛው ሲኔድ ምን ይላል? ቢኢን እንደ ቢ፣ ቢኢን እንደ ቢ፣ ኤል አይን እንደ ሊ፣ ኤል አይን እንደ ሊ፣ ቪኢን እንደ ቭ። አሁን እዚህ ጋር ማን አላነበብንም? ኢን ለምን አላነበብንም? ምክንያቱም አይ አለች። አይን አንብበን ቀጥሎ ያለውን አናባቢ አናነብም። ሁለት አናባቢዎች በአንድ ላይ ከመጡ ማንረሳው ነገር ማለት ነው። ስለዚህ የመጀመሪያውን ካነበብን ቀጥሎ ያለውን አናነብም ማለት ነው። ስለዚህ ቢኢን እንደ ቢ አነበብን፣ ኤል አይን እንደ ሊ፣ ከዛ ቪኢን በአንድ ላይ ቭ ብለን አነበብን። ስናነበው ብሊቭ ብሊቭ። ኤችኢን እንደ ሀር ሀር ብሊቭ ሀር ብሊቭ ሀር። ምን ማለት ነው? እመናት ወይም እመኛት ማለት ስንፈልግ ብሊቭ ሀር እንላለን ማለት ነው። ብሊቭ እንግዲህ ምንድነው? ማመን ማንን? እሷን። ሀር ማለት ደግሞ እሷ። ስለዚህ እሷን እመናት ወይም እመኛት ማለት ስንፈልግ ብሊቭ ሀር እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም ቢኢን እንደ ቢ፣ ኬ አይን በአንድ ላይ ካይ ብለን ነው የምናነበው። ኬ አይን ካይ፣ ኤንን እንደ ን፣ ዲን እንደ ድ ስናነበው ካይንድ ቢ ካይንድ። ምን ማለት ነው? ደግ ሁን ወይም ደግ ሁኝ ማለት ብትፈልግ ቢ ካይንድ እንላለን ማለት ነው። እንግዲህ ቢ ማለት ሁን በል ለማለት ነው የምንጠቀመው። ካይንድ ማለት ደግሞ ምንድነው? ደግ መልካም ሰው ማለት ነው። ስለዚህ መልካም ሰው ሁን ወይም ደግ ሰው ሁን ለማለት ፈልግ ቢ ካይንድ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም ቢን እንደ ብ፣ አር አይን እንደ ሪ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ብሪንግ አይቲን በአንድ ላይ ኢት ብለን እናነበዋለን። ብሪንግ ኢት ምን ማለት ነው? አምጣው ወይም አምጪው ማለት ብንፈልግ ብሪንግ ኢት እንላለን ማለት ነው። እንግዲህ ብሪንግ ምንድነው? ማምጣት። ኢት የሚለው ደግሞ የምናመጣውን ነገር ነው የሚገልጽ። ስለዚህ ብሪንግ ኢት ስንል አምጣው ወይም አምጪው ለማለት ነው የምንጠቀመው። ኦኬ እዚህ ጋርስ ምን ይላል? ኤችዩን እንደ ሁ፣ ጂን እንደ ጅ፣ ሁጅ፣ ኤምኤን በአንድ ላይ እንደ ሚ፣ ሙሉን ስናነበው ሁጅ ሚ ምን ማለት ነው? እቀፈኝ ወይም እቀፊኝ ማለት ብንፈልግ ሁጅ ሚ እንላለን። ሁጅ ሚ እቀፈኝ ወይም እቀፊኝ። እንግዲህ ሁጅ ስንል ማቀፍ ማለት ነው። ሚ ማለት ደግሞ እኔን። ስለዚህ እኔን እቀፈኝ ለማለት በዚህ መልኩ መጠቀም እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ቲኤን እንደ ቶ፣ ኤልን እንደ ል፣ ኬን እንደ ክ ስናነባው ቶክ፣ ቲኦን በአንድ ላይ ቱ። እዚህ ጋር ማንን አላነበብንም ብያችኋለሁ? ኤልን አላነበብም። ቲኤን እንደ ቶ ያነበብን፣ ኤልን ሳናነብ ኬን ያነበብነው እንደ ክ። ስለዚህ ቶ ካልን ቲኦን ደግሞ እንደ ቱ፣ ኤምኤን በአንድ ላይ ሚ ቶክ ቱ ሚ ምን ማለት ነው? አናግረኝ ወይም አዋረኝ ማለት ብንፈልግ ቶክ ቱ ሚ ማለት እንችላለን። አዋረኝ ወይም አናግረኝ ለማለት
በዚህ መልኩ መግለጽ። ቶክ ማለት እንግዲህ ማውራት፣ ቱ ሚ ማለት ደግሞ ከኔ ጋር እኔን ማለት ነው። ሚ ማለት እኔ። ስለዚህ እኔ ጋር ወይም እኔን አውራኝ አናግሬ ለማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም ቲኤን እንደ ቶ አነበብን፣ ኤልን አናነብም፣ ኬን አነበብን። ቶክ ቶክ ቲኦ ቱ፣ ኤች አይን ሂ፣ ኤምን እንደ ም ስናነበው ሂም ሂም። ቶክ ቱ ሂም ምን ማለት ነው? አናግረው ወይም አናግሪው ማለት ብንፈልግ ቶክ ቱ ሂም ማለት እንችላለን ማለት ነው። እንግዲህ ምንድነው ቶክ እንደነገርኳችሁ ማውራት ወይም ማናገር ይሆናል። ሂም ማለት ደግሞ እሱ ማለት ነው፣ እሱ። ስለዚህ እሱን አናግሪው ወይም አናግረው ማለት ብንፈልግ ቶክ ቱ ሂም ማለት እንችላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን በአጭር መንገድ መለማመድ መቻል እንችላለን። መናገርም ሆነ መጻፍ ማንበብ በቀላል መንገድ እንችላለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ ማየት መከታተል፣ ሁሌም የምንለቃቸው ቪዲዮዎች ሳሰለችሁ ካያችሁ አሪፍ ለውጥ እንደምታገኙበት ምንም ጥርጥር የለኝም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። እንደውም ግልጽ ያልሆነላችሁ ነገር ካለም ኮመንት ሴክሽን ላይ ያሳውቁኝ፣ እኔ እመልስላችኋለሁ ማለት ነው። ኦኬ ዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ